እንጂ ጫኔ እችን የመሰለች ብርቱካን አባቷ እዚህ አስቀምጦልን ልጠን ሳንበላት ብንልካት ባላገር ያስብለንም። ተመልከታት። እሱማ እውነትህን ነው። በጣም ነው የምታጓጓው። በጣም ግን ምን መሰለህ ጌታው እኮ ሊያገባት የፈለገው ከነ ንጽህና ከነ ክብረ ንጽህና ነው። አንተ ደግሞ ዶ ከኔ ባስክ ሞኝ ነህ ልበል። ስማ እዛ ከተማ ማንንም ወዲያ ወዲህ ስትል ሳታስረክበው መጥታለች ብለህ ነው? ኧረ የለም በል በሊልቅ። አሁን ይኸውልህ እኛም የድርሻችንን እንድንወስድ ሂድና እዛ በሩ ጋር ጠብቅልኝ። አይደለም አለኝ። ይኸውልህ ይሄን እኔ አልፈቅድልህም። እንዴ አባቷ ከሰማ እኮ ይገለናል። ለአባቷ ማን ይነግረዋል? አንተ ካልነገርከው። በልበል ልቅ ሞኛቱን ሂድና በረኛውንና ጠብቅልኝ። ኧረ እባክህ እኔ እንደሚሆን ላድርገው። አለልኝ ጫሜ እንዳትነካኝ። ይኸውልህ አሁን የምናደርገው ምን መሰላችሁ? ዴቭ እዚሁ ትጠብቀናል። ሮማን ጫኔ ነው አይደል እንዲህ የሚጫወትብሽ? ተይ ብርሃን አትፍጭ። ለምን? ይሄ ጫኔ ነው አስሮሽ ሄዱ? አዎ ብርሃን ጫኔ ነው እንደዚህ ያሰር። አሁን ከፈታሽኝ ማን መጥቶ ከማን ጋር ተገናኝተሽ ነበር ብሎ ነፍሴን ያስጨንቃታል። ብርሃኔ ይልቅሱን ተውና እሳቱን አቀጣጢና ሹራፊል። እሺ ግን እስከ መቼ ሮማኔ? ያለ እድሜሽ አግብተሽ እንዲህ የጫኔ መጫወቻ ሆነሽ ቀረሽ። እስኪ ሽቶ እኔ እኮ ምን ማድረግ እንዳለብኝ ራሱ ግራ ነው። እናንተ ግን ዛሬ ምን እገጣላችሁ? ጫኔ ስለ አደይ ሲያወራ ሰምተሽዋል? አሬ የለም አልሰማውም። አደይን ያዛት እንዴ? አዎ አባዬ መጥቶ ያዛት ገና ሳትወጣ። ቢጨንቀኝ እኮ ነው አንቺ ሁሉ ነገር ታውቂያለሽ ብዬ ወደ አንቺ መምጣቴ። አሬ የለም አልነገረኝም። ግን ብርሃን አደራሽ ለእህትሽ ድረሽላት። እነሱ አውሬዎች ናቸው። አንዴ ከያዟት ህይወቷን ነው የሚያበላሿት። ልክ በግድ ሲወስዷት የምትወጣበትን በር ዝግ ነው የሚያደርጉት። ህይወቷን ካበላሹት በኋላ ግን በሩ ክፍት ነው የሚሆነው። እሷ ግን ለመውጣት አቅም ታጣለች። ሙሉ ህይወቷን ነው የሚያበላሹት። ለእህትሽ ድረሽላት። እህቴ በፍጹም እንዳንቺ መሆን የለባት። አንዴ ከነኳት በኋላ ተስፋ ነው የምትቆርጠው። እንድትሄድ እግሯ ይታዘዝላት። በቃ ሌላ ምንም አማራጭ ያለ አይመስላት። እባክሽ ብርሃን እህትሽን የሚከፈለውን መስዋዕትነት በሙሉ ከፍለሽ አድኛት። እህትሽ እንደኔ እንድትሆን እንዳታደርጊ እባክሽን ብርሃን፣ እህትሽን አድኛት። ኧረ ሮማንቴ ይገባኛል ያልሽው ነገር ግን እንዲህ ግርግር እየፈጠርሽ ብርሃን እንድትሄድ አታደርጊያት። እዛ ሄዳ ምንም አትሰራም ከመያዝ ውጭ። እጅሽ እንደሆነ አልፈታ ብለሻል። በቃ ሽሮሽን ሰርቼልሽ ሊጥ። ሰዓቱን መሽቷል። አንቺን መረሳሽኝ አይደል? እኔም መጠየቅ ተውሽ። ኧረ ተይ ይቅርባት። እንዴ ደግሞ እዚህ ጫኔ አግኝቷት አስሮ ያስቀምጣት። እኔን ምን ይሁን ብሎ ነው ደግሞ የሚያስረኝ? ላለልኝ ሊሰጥሽ ነዋ። አያሹ ቆይ ግን አንተና ብርሃኔ መች ነው የምትዳሩት? ማ እኔ ነኝ አንቺን እያየሁ ማገባው? እና ቆመሽ ልቀሪ ነው? እንዲህ ነው የሚወሰነው። እኔ ምንም ላደርግልሽ አልችልም። ከመቼ ጀምሮ ደግሞ? ከዛሬ ጀምሮ። ጥሩ ለቆማጣ አንድ ጣት ብርቁ ነው አለች እናቴ። ለነገሩ እንደዚህ አይነት ኃላፊነት ተሰጥቶሽ ስለማያውቅ ደስታሽን መቆጣጠር አቃተሽ። አንድ ይዤልሻለሁ። 3 ከተናገርሽ በኋላ ግን ከዚህ ቤት ትወጫለሽ። ሌሊ እባክሽ በሆነ ባሉን አትናደጂ። ቆይ እሷ እዚህ ቤት እያለች እንዴት ነው ያለመናደድ የምችለው? እባክሽ ከቤዛ ጋር አትጣሉ። በተቻለችው መጠን ለመግባባት ሞክሩ። ከዛም ጓደኛው ነው በቃ እኮ። እኔ ነኝ ከዚች ልጅ ጋር ተግባብቼ ጓደኛ መሆነ? እንዳታስበው የለ። አንቺም እንዳታስቢው ለሊ። አሁን ነይና ሻንጣዬን መኝታ ቤት አስገቢልኝ። ጭራሽ የማን መኝታ ቤት እንዳስገባሽ ፈለግሽ? እባክሽ ደፋር። እዚህ አርፈሽ ሶፋ ላይ ተጋደሚ። ትሰሚኛለሽ? ወንዶች ጨቅጫቃ ሚስት አይወዱም።
ዝም ብለሽ በሆነ ባልሆነ አትነታረክ እሺ። አሁን የምትሄጂበት አትሽ ነው ሻንጣሽን ይዘሽ። ሰላም ሰላም፣ ውድና የተከበራችሁ ቻናል ቤተሰቦች ሰላማችሁ ብዙ ተረፍረፍ ይበልልን። አዲስ ሰራተኛ አደይ ክፍል 62 ይዘን ከች ብለናል። ሊዱ እና ጅሬው ሲነግሯት ቆሻሻ ናችሁ እጃችሁ ስትለው ልብሱን አላራገፈም። ምርጡ እያራዳል የገበሬ ሳገር ልጅ ሊዱስ እንዴት ነው ከብርሃን ጋር እያሳለፈች ያለችው? ሊዱንስ ምን ሊያረጓት ነበረ? እንትና ባይደርስላት ማለት ነው። ደርሶላት ግን ከልብ ጉዲ ነገር አውጥቷታል። ሰዎቹስ ምን አስበው ነው? አደይስ ምን ትሆናለች? ታመልጣለች ወይስ ህዝቡ በእነሱ እጅ ስር ትውላለች ማለት ነው? ውድና የተከበራችሁ ተናሪ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ ማድረግውን እንዳይረሱ። ስለምታበረታቱን እጅግ አድርገን እናመሰግናለን ማለት ነው። የአደይ ስቃይ ቃይ የምትሉ ላይክ አድርጉ። የአደይ አድናቂዎች ሊዱ ካገኘችው ጋር መለጠፍ ደስ ይላታል። አሹ ጋር እንዴት ተለጠፈ? ብርሃን ከች ትላለች። ብርሃን የምትለው ግራ ስለገባት አፍጥጣ ታያታለች። አሹ ግን ደንግጧል እሷ ስላቀፈችው። ሊዱ ሁሌም ይሄው ስለሆነች ማንም ነው ምንም ነው የምትለው ነገር የላትም። ብርሃን እየተበቀለች ትገኛለች። ደንግጣ ቁጭ ማለት ነው ብርሃን። አደይስ እስከ መቼ እንደዚህ ባለ ሁኔታ ላይ ትቀጥላለች ማለት ነው? ቶሎ በል። ከዚህ ከጌታ ልጅ ጋር ድል ባለ ሰርግ ልዳርሽ እና እኔም ልቀበል፣ አንቺም ተከበሪ። እኔ አላገባም አባዬ። ምንም ብታደርግ ሀሳቤን አታስቀይረኝም። አይኔ እያየ ያንን ሰውዬ ከማገባ ደግሞ በሞት ይሻለኛል። መጣችሁ? እንዴት ዋላችሁ? አገኛት? ምን ሰማችሁ? አረ ምንም አዲስ ነገር የለም። እማዬ ጋር ነበርኩ፣ አልተመለሱም እስካሁን። ካልሆነ እኔ ልሂድ እንዴ? አልመጡም? ኧረ እማዬ እንደዚህ አሞሽማ መሄድ አይሆንልሽም። እሱማ እግሬ መንችሽ ብሎ ይሄድልኛል። ግራ ቢገባኝ የማረገው ዋጣ እኮ ነው። እሺ እኔ አሁን በጣም ደክሞኛል። የት ነው የምተኛበት ቦታ? ነይ እዚህ ጋር ጥፍልሻል ትተኛለሽ። ምን? የት? እዚህ መሬት ላይ? አዎ መሬት ላይ። እህቴ ምን ውስጥ እንደምትሰዳት የማላቅ መሰለሽ እንዴ? ኧረ ተይ ብርሃን ተይ፣ ከእሷ ጋር መፎካከር ይቅርብሽ። እኔ ልጅ አስወጣውሽ በኋላ ይህን ውብ ገላሽን እቅፍ አድርጌ እንዳድረው የምትፈቅጂልኝ ከሆነ አስወጣሻለሁ። አንተ ባለጌ ጫፌን እንዳትነካኝ፣ ዞር በልልኝ። እንጃደይ ዞር በልልኝ። አሌ እንዴ፣ ቆይ እስኪ ምን እያረክ ነው? ምን እያረክ ነው? ተው እንጂ ጫኔ፣ እችን የመሰለች ብርቱካን የራሴን ህይወት ልኖርበት፣ አንተ አትኖርልኝም። እኔ ደግሞ ሰውየውን ለማግባት ተስማምተሽ እስካልሄድሽ ድረስ ጠልፎ እንዲወስድ ነው የማደርገው። ቆይ ምን አይነት ጨካኝ አባት ነህ አንተ? አባቴ በመሆን በጣም ነው እሺ ማፍረው። በይ ዴቫ ደከመሽ እንዴ? ምንድን ነው? እባክህ እሱን ቤት ተመመጣ ይሻል ነበር። ምንም ለማይጠቅመን ነገር ይዘው የመጣ ነው። ኧረ አንተ በእናትህ ዝም ብል። አታዩም እንዴ ምን እንደሚያለ? እንኳን ለሱ ለእኛ ራሱ ይተርፋል። ካለሱ እኛ ምንም ነን። ባበጥ አይደለምስ፣ ዋናው ብልሃት ነው። ኧረ ኪንጎላሽ በእናትህ ኧረ ፈር ደግሞ አንተ ብልሃተኛ ነኝ ምናምን ብለህ ልትወራ ነው እንዴ? ይሁንክ ጀዝባ። ዳይመንድ አንደርስም እንዴ? ደርሰናል። ትንሽ ነው የቀረው። ምን ነው ደከመህ? ቢደክመኝስ ምን አማራጭ አለኝ ብለህ ነው?
ወይ ካልሆነ አንተ እዚህ ጠብቀን፣ እኔ እና እሱ ደርሰን እንምጣ። አይ መሄድ አለብኝ፣ አልቀርም። አደይ የኔ ቆንጆ ምን እያደረጓት? ያው አንድ ሁለት ጥፊ ቢያጣፏት ነው። ከዛ በላይ ምንም አያደርጓትም። እንደማይነኳ በምን አወቅ? ምን ሆና ሊድሯት እኮ ነው። ፊቷ ደግሞ እንዲበላሽ አይፈልጉም። አደይን ለማንም መዳር አይችሉም። አደይን እናገኛለን። አሁን በሳዴፍ አያርለ አያርል ኪንጎ እንደዚህ አይነት ወኔ ነው የሚያስፈልገው። እንዳንተ መንበጭበጭ አይደል። ወኔ ብቻ ከሜዳዋ ፊት ነበር እንደዚህ ልትወጣጠር የሚገባው። አሁን ከሄደች በኋላ የሁሉ ወኔ ምን ይሰራል? ሰማኛለህ? ከኔ ጋር ባትፎካከር ጥሩ ነው። እሺ ልክ ነው። ይኸውልህ ኪንጎ ከዚህ ልጅ ጋር ባትሳፈጥ ይሻላል። በኋላ ዳይመንድ ያድነኛል ምናምን ብለህ በእኔ ተማምነህ ከሆነ ማለት ነው እኔ አላዳምጥም። እኔ ለራሴ ይኸውልህ ለአደይ ጉልበቴን እየሰበሰብኩ አኩረዚ አይወል እንደዚህ እንደዚህ አበጥሮ ነው የሚለቅ ነገር አምጭላት። አሁን ውሃ ጠምቶኛል፣ ምግብ አቅርቢልኝ። ውሃማ ምን ይጠቅማል ልጄ? ምን ያደርጋል? እልቅ ለጥም የሚሆነው ቀራሪዋን አምጭላት፣ እህልም አቅርቢላት። ቀራሪ ጠጭ ስትባል ቀራሪ አልጠጣም ግን እንድታሰክሪ ነው ወይ ትላለች። ብርሃን ግን እዛ ያሳለፉትን እዛ የምታረጋቸውን ነገራቶች እያንዳንዱን እያስታወሰች እዚህ ላይ እያፈሰሰችው ትገኛለች። ብርሃን የእህቷ ተቆርቋሪ ሌዱ ነገራቶችን ሁሉ አፍረጠረጠቻቸው። ዴቭን እንደምታፈቅረው ልጇ ለማዘር ተናገረች። ማዘር ባልሰማ ዳሽ ብለውታል ማለት ነው። እና ውድና የተከበራችሁ ቻናል የቤተሰቦች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሰብታችሁን እጅግ አድርገን እናመሰግናለን ማለት ነው። እንዴ ሊዱ ቀበጥ፣ እንዴ ብርሃን ብርታት እዚህ መሀል ላይ ሲያሩን ስትየዋ የምትለውን ነገር ግራ ገብቷት ዝም ብላ እያዳመጠች ትገኛለች። ብርሃንስ እዛ ያሳለፉባትን እዛ ያሰቃዩትን ነገር እዚህ ለመበቀል ቆርጣ ተነስታለች። በቀል የሰይጣን እንጂ የሰው አይደለም ይላሉ ማዘር። ሊዱ መላላጧንና ቀበጥነቷን አልለቀቀችም፣ አልተወችም። እንዴት እያለ ህይወቷን እየቀጠረ ትገኛለች ማለት ነው። ሊዱ ምን ላይ ነው የምተኘው ስትባል እንደላ አንጥፍልሽ እኔ እዚህ ነኝ የምተኛው ነው እና ሊዱ ፈታ የምታረጋችሁ